መዝሙር 141 የዳዊት መዝሙር። እግዚአብሔር ሆይ ወደ አንተ እጣራለሁ፣ ፈጥነህ ድረስልኝ። ወደ አንተ ስጣራም ድምፄን ስማ። ጸሎቴ በፊትህ እንደ ዕጣን ትቆጠርልኝ። እጄን ማንሳቴን እንደ ሰርክ መስዋዕት ትሁን። እግዚአብሔር ሆይ ለአፌ ጠባቂ አድርግ፣ የከንፈሮቼንም መዝጊያ ጠብቅ። ከአመፀኞች ጋር በክፉ ሥራ እንዳልተባበር፣ ልቤን ወደ ክፉ አታዘንብል፣ ከድግሳቸውም አልቋደስ። ጻድቅ ሰው ይቅጣኝ፣ ይህ በጎነት ነው፣ ይገስጸኝም፣ በራሴ ላይ እንደሚፈስ ዘይት ነው። ራሴም ይህን እምቢ አይልም። ጸሎቴ ግን በክፎች ተግባር ላይ ነው። ሹማምንታቸው ከገደል አፋፍ ቁልቁል ይወረወራሉ። ቃሌ የምታረካ ናትና ይሰሟታል። ደግሞም ሰው ምድርን እንደሚያርስና አፈሩን እንደሚፈረካክስ እንዲሁ አጥንታችን በሲኦል አፋፍ ላይ ተበታተነ ይላሉ። ጌታ እግዚአብሔር ሆይ ዓይኖቼ ግን ወደ አንተ ይመለከታሉ፣ መጠጊያዬም አንተ ነህ። እንግዲህ ነፍሴን አትተዋት፣ ከዘረጉብኝ ወጥመድ ከክፉ አድራጊዎችም አሽክላ ጠብቀኝ። እኔ ብቻ በደህና ሳመልጥ ክፉዎቹ በገዛ ወጥመዳቸው ይውደቁ ይላል። ከ140 ጋር የተያያዘ ክፍል ስለሆነ ነው። 140 ላይ የተደጋገሙ ቃላቶች አሉ፣ እዚህ ጋም ይመጣሉ እነዛ ቃላቶች። ስለዚህ አሁን ደግሞ ስለነሱ አውርቶልናል አይደል? ክፉዎች የሚባሉት እንዴት ሊያስቀሩት እንደፈለጉ አውርቶልናል። አሁን ደግሞ ሊነግረን የሚፈልገው ነገር እርሱ ስለወሰነው ወይም ደግሞ እሱ ስላደረገው ውሳኔ ሊነግረን ይፈልጋል። ከሱም ለካ የሚጠበቅ ነገር አለ። የነሱ ወጥመዱ ስላለመውደቅ ከሱም ደግሞ እርምጃ ይጠበቃል። ስለዚህ ይጀምራል። ቁጥር 1 እግዚአብሔር ሆይ ወደ አንተ እጣራለሁ፣ ፈጥነ ድረስልኝ። ወደ አንተ ስጣራም ድምፄን ስማ። ጸሎቴ በፊትህ እንደ ዕጣን ትቆጠርልኝ፣ እጄን ማንሳቴም እንደ ሰርክ መስዋዕት ትሁን ይላል። መጀመሪያ የሚያደርገው ነገር ወደ እግዚአብሔር መጣራት ነው። ይሄ የቀደመው ምዕራፍ ላይም አለ አይደለ? ሲጠራው የሚመልስለት ጻድቅ የሆነ ፈራጅ፣ ምላሽ የሚሰጥ አባት አምላክ እንዳለው ያምናል ይሄ ሰው። ስለዚህ ወደ እርሱ ይጣራል፣ ፈጥኖ እንዲደርስለት ይለምነዋል። ድምፁንም ደግሞ ሲጣራ እንዲሰማው ይለምናል። ከዛ ቁጥር 2 ላይ እንደ ዕጣን ይላል፣ እንደ ሰርክ መስዋዕት ይላል። የሰርክ መስዋዕት ዕለት ዕለት ማታ ማታ ላይ የሚቀርብ መስዋዕት አለ። ዘሌዋውያን 2 ላይ አለ። ዘሌዋውያን 2 ላይ ጌታ እግዚአብሔር አዟቸዋል ይህንን መስዋዕት እንዲያቀርቡ። የተለያየ ቁርባን ሊቀርብ ይችላል፣ ግን ማታ ላይ ልክ ማለዳ ላይ መስዋዕት ይቀርባል፣ ማታ ላይም ደግሞ መስዋዕት ይቀርባል። ካህኑ ገብቶ ይህንን መስዋዕት ሲያቀርብ እግዚአብሔር ዘንበል ይላል ይላሉ ሰዎቹ፣ ያምናሉ። እግዚአብሔር አንድ ውድ ነገር ስንሰጠው፣ በተለይ በቀን 2 ስንሰጠው የሆነ ነገር ያደርጋል አይደለ? ይህንን ያምኑ ነበረ። እግዚአብሔርም ደግሞ ይህንን በረከት እንደሚያደርግላቸው ነግሯቸዋል። ስለዚህ ይሄ መዝሙረኛ ያንን ስዕል ነው የሚጠራው። እዚህ ጋር ያንን ስዕል ያመጣል። ጸሎቴ ይላል እንደ ዕጣን ትቆጠርልኝ ሲል ዘጸአት 30 አለ። ዘጸአት 30 ቁጥር 8 እንደዚህ ይላል፣ ምሽት ላይ መብራቶቹን በሚያበራበትም ጊዜ ዕጣኑን ማጠን አለበት። ይኸውም በሚመጡት ትውልዶች ሁሉ ዕጣኑ በእግዚአብሔር ፊት ዘወትር እንዲጤስ ነው ይላል። በዚህም መሠዊያ ላይ ሌላ ዕጣን ወይም ሌላ የሚቃጠል መስዋዕት ወይም የእህል መስዋዕት አታቅርብ፣ የመጠጥ መስዋዕትም አታፍስስበት እያለ አሮንን ነው የሚያስረዳው። አሮንን ዘጸአት 30 ላይ ምን መቅረብ እንዳለበት ሲያስረዳው፣ አንደኛው የሰርክ መስዋዕት ነው። ሁለተኛው ዕጣን መጨስ አለበት ዕለት ዕለት ማታ ላይ ይለዋል። ስለዚህ ማታ ላይ ይህ ዕጣን እየጨሰ በጣም መዓዛው ደስ የሚል መዓዛ አለው። ያንን ከተለያየ ቅመም የተቀመመውን ዕጣን ሲያጨሰው ሌላ ቦታ የማይጨስ ዕጣን አለ፣ እግዚአብሔር ቤት ውስጥ ብቻ የሚጨስ አለ። ልክ ባለፈው ስለ አሮን ዘይት አውርተናል አይደለ? የአሮን ዘይት የተለየ ዘይት ነው፣ ሲቀመም ራሱ ማንም ጋር የለም ብለናል። ይሄም ዕጣን ልክ እንደዛ ነው። ሌላ ቦታ የማይገኝ ግን የእግዚአብሔር ቤት ውስጥ ብቻ የሚጠስ ዕጣን አለ እና ልክ ይሄ ዕጣን ሲነሳ እግዚአብሔር የሕዝቡን ጸሎት እያሸተተ ነው ይባላል። የሕዝቡን ጸሎት፣ እያንዳንዱን የሕዝቡን ጸሎት ማን ነው የሚያቀርበው? አሮን ካህኑ፣ አሮን መካከለኛው ነው የሚያቀርበው። አሮን ብቻ እንዲያቀርበው ነው የሚነገረው። ማንም ዘው ብሎ ገብቶ ዕጣኑን አያጨስም። አሮን ግን ይነገረዋል፣ መካከለኛ አንተ ነህ፣ የሕዝቡን ጸሎት ይዘህ ግባ። አያችሁ፣ ሕዝቡ ቀጥታ ማውራት ይችላሉ ከእግዚአብሔር ጋር፣ ግን ኢፌክቲቭ አይሆንም።
አንድ መካከለኛ ያስፈልጋል። በመካከል ህዝቡ ጸሎታቸው እንዲሰማ የሚያደርግ ያስፈልጋል። ስለዚህ አሮን ያንን ዕጣን ሲያጤስ ልክ ይሄም ዘማሪ ጸሎቴ በፊት እንደ ዕጣን ይነሳ ይላል፣ የምታሸተው ነገር ይኑር። ዳዊት ይሄን ሲጸልይ በጣም ግንባር ቀደም ነው። ምን እንደተረዳ አናቅም ዳዊት አይደል፣ ብቻ አይኖቹ እንደተከፈቱለት እናውቃለን። ስለዚህ ዳዊት አንድ ቀን ይመጣል አለ፣ ካህን ምናምን እንደዚህ ሰዋዊ ነገር መካከል ላይ ሳይኖር እኔ ገብቼ ጸልዬ ጸሎቴ የሚሰማበት ቀን ይመጣል አለ። እጅ ማንሳቴም እንደ ሰርክ መስዋዕት ትሁን ይላል። የሰርክ መስዋዕቱን የሚያቀርበው ካህኑ ነው አይደለ? ዕለት ማታ ላይ ሲሰዋ ካህኑ ነው ያንን የሚሰዋውን ነገር ይዞ የሚገባው። ስለዚህ ዕለት ስጸልይ ዕለት እጆቼን አንስቼ አንተን ሳመልክ የካህኑን ስራ አንተ በቃ መካከለኛ እንደማያስፈልግ ገብቶኝ ነው ማደርገው፣ አንተ እንደምትሰማኝ ገብቶኝ ነው ማደርገው ይላል። ይሄ ትልቅ መረዳት ነው በዚያ ጊዜ አይደለ? ስለዚህ አሁን በምን አውድ ውስጥ ሆነው ነው የሚጸልዩት? ድህረ ግዞት አውድ ላይ ናቸው። አሁን ምናልባትም የመቃባውያን ዘመን ሊሆን ይችላል። አሁን ምናልባትም የፋርስ መንግስት እነሱን የምትገዛበት ጊዜ ሊሆን ይችላል። ብዙ ነገሮች ስላሉት ይሄ ምዕራፍ። ስለዚህ ምን ብሎ ነው የሚጠይቀው? በቃ ጸሎቴ ይሰማ፣ በፊት የማቀርበው ልመና ይሰማ ይላል። ቁጥር 3 አሁን ወደ ራሱ ኃላፊነት ይመጣል። የሱ ኃላፊነቶች አሉ፣ ሊወጣቸው የሚገባቸው ሊተገብራቸው የሚገባቸው ስራዎች አሉ። ምንድነው የመጀመሪያው ኃላፊነት? ለአፉ ጠባቂ ማድረግ፣ ለከንፈሮቹ መዝጊያ ጠባቂ ማድረግ። ይሄ አገላለጽ በጣም የሚገርም አገላለጽ ነው አይደል? መዝሙር 19 ላይ ይሄን ተናግሮ ያውቃል። መዝሙር 19 ቁጥር 14 ላይ የአፌ ቃል እና የልቤ ሐሳብ በፊት ያማረ ይሁን ብሎ ለምኖት ያውቃል። ልክ ያንን በሚመስል መንገድ ነው ይሄንን ልመና የሚያቀርበው። 140 ላይ ጦርነቱ እዚህ ጋር ነው ብሎናል አይደል? ጭንቅላት ጋር ነው። አሁን ደግሞ ኃላፊነቱ የቱ ጋር ነው የሚጀምረው? እዚህ ጋር ነው የሚለን። ከኛ የሚጠበቀው ኃላፊነት ይሄ ከአንደበታችን የምናወጣው ሐሳባችንን የምንዘረግፍበት ስፍራ አይደለ? የልባችን የሆነውን ነገር የምናወጣበትን ስፍራ ጠባቂ ያደርግለታል ይላል። የሚጠብቅ መዝጊያ አደርጋለሁ፣ ከአመፀኞች ጋር በክፉ ስራ እንዳልተባበር። ቁጥር 4 ልቤን ወደ ክፉ አታዘንብል፣ ከድግሳቸውም አልቋደስ ይላል። አያችሁ፣ አንደበቱ እንዴት ነው የሚተባበረው ከጠላቶቹ ጋር? በክፉ ስራ ሊተባበር ይችላል። እነሱ የሚሉትን ነገር ከደገመ፣ የነሱን ቀልድ፣ የነሱን በዋዘኞች ወንበር መቀመጥ የሚባለው አለ አይደል? መዝሙር 1 ላይ እነሱ ወንበራቸው ላይ ተቀምጠው የሚቀልዱት ቧልቱ፣ ሐሳቡ የሚያንሸራሽሩት ዜናው፣ የዕለት በቃ ተግባራቸው አለ። ልክ ያንን ስተባበር፣ ያንን እኔም አብሬያቸው ስደግም ጦርነቱን በቃ በዚህ ምክንያት ሉዝ ማድረግ ጀምራለሁ። ስለዚህ ጠባቂ ወታደር ማቆመው የቱ ጋር ነው? ለኔ እዚህ ጋር ነው ማቆመው ይላል። ወታደር አቆማለሁ። ለኔና ለናንተ ደግሞ ደግነቱ መንፈስ ቅዱስ አለልን አይደል? መንፈስ ቅዱስ ያዝ ያደርገናል። አንዳንዱ እዚህ ጋር ምላሳችን ጫን፣ እስቲ ዝም በይ ይላል አይደለ? እስቲ ለፊው ይሄንን አትናገሩ ይላል። ምክንያቱም ይሄ የታወጀው ጦርነት በመንፈሳዊ ዓለም በቃ ይሄ ነው ጦርነቱ። አንዱ ቡድን በዚህ በጻድቃን ቡድን ላይ የሚያውጀው ጦርነት በቃላት ውስጥ ያለ ነው። በማሰላሰል በማውጠንጠን በማውጣት በማውረድ ውስጥ ያለ ጦርነት ነው። ስለዚህ የእግዚአብሔርን ቃል የማይወክል ቃል እንዳላወጣ አፌን እጠብቃለሁ ይላል። ከእግዚአብሔር ቃል ውጪ አላወራም። በእግዚአብሔር ፊት የሚያስደስተውን ነገር ብቻ ነው የምናገረው እያለ ነው ያለው እና በክፉ ስራቸው በዚህ መንገድ አልተባበርም፣ ከአመፀኞች ጋር አልቆምም ይላል። አመፀኞች ከእግዚአብሔር ቃል በጣም በተቃራኒ ስለሚናገሩ ስለሚኖሩ። ሌላው ልቤን ወደ ክፉ አታዘንብል፣ ከድግሳቸው አልቋደስ የሚለው ይህም በጣም ተግባራዊ ነገር ነው አይደለም? አንዳንድ ቦታዎች አሉ መሄድ የማይገባን፣ የሚቀርበው ምግብ አንበላም ማለት የሚገባን። በመካከለኛው ምስራቅ ምግብ ሲበሉ በአንድ መጥቀሻ ውስጥ ነው አይደል? አብረው ጠቅሰው ነው ያንን እንጀራቸው የሚበሉት። ስለዚህ እንደዛ ነው ይሄ ምሳሌ የሚነግረን። አብሬያቸው አልጥቅስም እንጀራዬን ይላል። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ታልፎ የተሰጠበት ምሽት ላይ
አብሬ ምጠቅሰው ጠቅሼ ምሰጠው እሱ ነው ጠላቴ ይላቸዋል። ማለትም በጣም ዲፕ ህብረት ያደረኩት በጣም ማንነቴን የሚያውቀው በጣም ያ ቅርቤ ወዳጄ እሱ ነው አሳልፎ የሚሰጠኝ እያላቸው ነው አይደለ? ይሄ አብሮ መጥቀስ ማለት ዲፕ የሆነ ህብረት ነው። አብሮ በመመገብ ውስጥ ህብረት አለ፣ መለዋወጥ አለ፣ ሼር ማድረግ አለ። ያንን እምቢ ላለው ነው የሚለው። አንዳንድ ቦታዎች ቡና አልጠጣም ማለት መቻል አለብን። አንዳንድ ቦታዎች በሌላ ስም የሚደረጉ ህብረቶች ስለሆኑ አላደርግም ያን ህብረት ማለት መቻል አለብን። በዚህ መንገድ ከአመፀኞች ጋር አልተባበርም፣ ከክፎች ጋር አልተባበርም፣ ጦርነቱንም የማሸንፍበት አቅም ጸጋ እየተቀበልኩ ነው እያለ ነው ያለው። ጸጋ ይቀበላል ባለመቋደስ ውስጥ ይለናል። ቁጥር 5 ጻድቅ ሰው ይቅጣኝ፣ ይህ በጎነት ነው፣ ይገስጸኝም፣ በራሴ ላይ እንደሚፈስ ዘይት ነው፣ ራሴም ይህን እምቢ አይልም ይላል። ራስ ከቁጥር ከ140 የመጣ አይደል? ራስ ጦርነቱ ያለበት አሁን ምንድን ነው የሚለው? ከነዛ ከክፎች ጋር በጣም መልካም የሚመስል ህብረት ከማድረግ ይልቅ ከክፎች ጋር ኬክ ከመብላት ይልቅ ከጻድቃን ጋር በቃ ኩርንችት የማይሆን ነገር ማድረግ ይሻላል። ማለትም የማይመች ነገር ለስጋ የማይመች ነገር ባደርግ ይሻላል እያለን ነው። ህብረቴ አት ኦል ታይምስ ከጻድቃን ጋር ነው የሚሆነው። ባይመችም ቢዘልፉኝ፣ ቢያስተካክሉኝ፣ የሆነ በጎነት አስበው ቢገስጹኝ የነሱ ነገር ይሻለኛል ይላል። ከዛ የነሱ መገሰጽ እዚህ ጭንቅላቴ ላይ ምን ይሆናል? የሚፈስ ዘይት ነው ይላል። አይገርማችሁም? ለሚታወጀው ጦርነት ፈሶ ዘይቱ ይሸፍነኛል እያለ እኮ ነው ያለው። የምንቀበለው ጸጋ አለ ይላል። በጻድቃን ማህበር ውስጥ የእግዚአብሔርን ቃል በሚያሰላስሉ ሰዎች መካከል ስንገኝ እንደ ቃሉ ሲገስጹን የምንቀበለው ጸጋ አለ ይለናል። እግዚአብሔር የሚያስታጥቅበት መንገድ አለ ይለናል። ስለዚህ እኔ ያሬድ እንደ እግዚአብሔር ቃል ዛሬ ቢገስጸኝ እሺ ብዬ መቀበል መቻል አለብኝ እያለ ነው አይደለ? እሺ ያሬዶ እናንተ ባየህበት መንገድ አላየሁትም ነበር፣ ግን ያንተ መገሰጽ ይሻለኛል ማለት መቻል አለብኝ። የያሬድ መገሰጽ ለኔ ዘይት ነው፣ ይፈሳል እዚህ ጋር ይላል። ይሄ ሐሳብ ደግሞ ከ131 የቀጠለ ነው አይደለ? መዝሙር 131 ላይ ወንድሞች በአንድ ላይ ህብረት ቢያደርጉ ምን ይለቀቃል ብሎናል። የአሮን ጭንቅላት ላይ ጢሙ ላይ የፈሰሰው ዘይት እነሱ ጋር ይፈሳል ብሎናል። ስለዚህ ያንን ሐሳብ ተከትሎ የመጣ ነው። በእግዚአብሔር ቃል ዙሪያ የሚደረግ ህብረት ዘይት የሚያስለቅቅ ነው አይደል? ቅባት የሚያስለቅቅ ነው። ጸጋ የሚያስጨምር ነው። እየገሰጸን እያመመን እኮ ነው። ቁንጥጥ እያደረገን ሊሆን ይችላል፣ እየገረፈን ሊሆን ይችላል፣ ግን አለው ጸጋ አለው ይለናል። መልካም ነገር አለው እያለ ይነግረናል። ስለዚህ ራሴም ይህንን እምቢ አይልም፣ ይቀበለዋል፣ ርስርስ ይላል እምቢ አይልም። ልክ መዳን ራስ ቁል አድርጌያለሁ፣ አሁን ደግሞ ዘይት ሲጨመርልኝ ርስርስ እያልኩ እሄዳለሁ። ጸሎቴ ግን በክፎች ተግባር ላይ ነው፣ ሹማምንታቸው ከገደል አፋፍ ቁልቁል ይወረወራሉ። ቃሌ የምታረካናትና ይሰሟታል። ወደፊት የሚሆነውን ነገር ነው እየነገረን ያለው። የሚመጣው ፍርድ፣ እነዚህ ሰዎች በክፉ ተግባራቸው ላይ የሚመጣ ፍርድ አለ። እኔ አሁን ምችለው እዚህ ጦርነት ውስጥ ማድረግ ምችለው ይህን ሁሉ ነገር ኃላፊነቴን ተወጥቼ መንበርከክ ነው ይለናል። ልክ ኤፌሶን 6 አይደለ? ያንን መሳሪያ በሙሉ ልበሱ፣ አድርጉ፣ ጥሩሩን፣ ይሄንን ራስ ቁሩን፣ ሰይፉን፣ ሁሉንም ጋሻውን ያዙ ይለና ተንበርከኩ እንደሚለን ጳውሎስ እዚህ ጋር ሁሉንም ነገር አድርጉና ጸልዩ፣ ተንበርከኩ ይለናል። ከዛ ተግባሩ ወደፊት ፍርድ ሲመጣበት ታያላችሁ። እነዛ ሹማምንቶቻቸው እኛ በቃ ደርሰናል፣ አለቆች ነን፣ ከፍታ ላይ ነን ያሉት በሙሉ አንድ ቀን ቁልቁል ሲወረወሩ ደግሞ ታያላችሁ። እናንተ ናችሁ ከፍ የምትሉት፣ እነሱ ዝቅታ ነው የሚጠብቃቸው። እናንተ ናችሁ ከፍታው የምትይዙት፣ እነሱ ቁልቁለት መውረድ ነው እጣቸው ይለናል። ይሄም የመዝሙር 1 ሐሳብ ነው። ንፋስ ጠራርጎ ይወስዳቸዋል እንደሚለን። ቁጥር 7 ደግሞም ሰው ምድር እንደሚያርስና አፈሩ እንደሚፈረካክስ እንዲሁ አጥንታችን በሲኦል አፋፍ ላይ ተበታተነ ይላሉ። መቃብር ይወርዳሉ እነዚህ ሰዎች ይላል። እዚህ ጋር በትምህርተ ጥቅስ ውስጥ የተቀመጠው ምሳሌያዊ አባባላቸው፣ ዘይቤያዊ አነጋገራቸው ነው። ስለዚህ ምንድነው የመጨረሻ የሚደርስባቸው ፍርድ? ሰው
ልክ አፈር ተፈረካክሶ ሲያይ አፈር ይፈረካከስና ብትንትን ይወጣል አይደለ? እነሱም ደግሞ አጥንታችን በቃ ደብዛው እስኪጠፋ ድረስ ማለት ነው። ሲኦል ውስጥ የሚጠፉበት መንገድ እስካይገኙ ድረስ ጠላቶቻችን ያስጨነቁን በሚታየውም በማይታየውም ዓለም ያሉ በሙሉ መጨረሻቸው መበታተን ነው። መጀመሪያው ቁጥር ላይ ከበውኝ ነበር ብሏል አይደለም? ከበውት ነበረ። አሁን ያ የከበበው ነገር ሲበታተን ነው የሚያየው፣ ብትንትኑ ሲወጣ አይደለ? ከአፋፍ ላይ ብትንትን ብሎ ጥፍት ሲል ያ ያስጨነቀው ጠላት እንደ ሰራዊት ሆኖ ገዝፎ የታየው ነገር አሁን ደብዛው ሲጠፋ ይመለከታል። ከዛ ማሳረጊያው ቁጥር 8 እስከ 10 ጌታ እግዚአብሔር ሆይ ዓይኖቼ ግን ወደ አንተ ይመለከታሉ፣ መጠጊያዬም አንተ ነህ። እንግዲህ ነፍሴን አትተዋት፣ ከዘረጉብኝ ወጥመድ ከክፉ አድራጊዎችም አሽክላ ጠብቀኝ። እኔ ብቻ በደህና ሳመልጥ ክፉዎቹ በገዛ ወጥመዳቸው ይውደቁ ይላል። ይሄ ማሳረጊያው ላይ እግዚአብሔርን በድጋሚ እምነቱን እንደሚጥልበት ይናገራል። እምነቱን በማን ላይ ነው የሚያደርገው? በእግዚአብሔር ላይ። ስለዚህ ዓይኖቼ ወደ አንተ ይመለከታሉ። ሌላ የሚያድን ኃይል፣ የሚያድን ጌታ፣ የሚያድን ነገር የለም አጠገቤ፣ ሊኖርም አይችልም። ከጠላቶቼ የምታድነኝ አንተ ነህ። ዓይንህን እያየው የምጠብቀው አንተን ነው። ዓይኖቼን ወደ አንተ ነው ማደርገው፣ አንተን ብቻ ነው የምመለከተው ይላል። ልክ መዝሙር 121 ላይ እንዳለን አይደለ? ዓይኖቼን ወደ ተራራ አነሳለሁ፣ ረዳቴ እዛ ጋር አላገኘሁትም። ረዳቴ የሚመጣው ሰማይ እና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎናል። ስለዚህ ረድኤታችን፣ እርዳታችን የሚመጣው ከእግዚአብሔር ስለሆነ ዓይናችን ወደ አንተ እናደርጋለን ይላል። መጠጊያዬም አንተ ነህ ይላል። እንግዲህ ነፍሴን አትተዋት። ነፍሱን በድጋሚ ለማን አሳልፎ ይሰጣል? 140 ላይ አንተ አምላኬ ነህ አልሁ ብሏል አይደለም? ጌትነትን አውጃለሁ ብሏል። በህይወቴ ላይ፣ በነፍሴ ላይ፣ በፈቃዴ ላይ፣ በስጋዬ ላይ፣ በአይምሮዬ ላይ፣ በራሴ ላይ፣ ሁለንተናዬ ላይ ጌታ ነህ ብያለሁ ብሏል። አሁን ደግሞ ነፍሱን ለማን ነው አደራ አሳልፎ የሚሰጠው? ለእግዚአብሔር አይደለም? ነፍሱን ሄዶ የቱ ጋር ይሸሽጋታል? እግዚአብሔር ውስጥ ይሸሽጋታል። ማን ጋር ነው መጠጊያው የሚያደርገው ነፍሱን? እግዚአብሔር ጋር። የእግዚአብሔር ጉያ ስር ሄዶ ይደበቃል። ማን እንዳያገኘው? ጠላቶቹ። ምን እንዳያገኘው? ጦርነት። ሌላውም ደግሞ ወጥመድ ይዘረጋበታል አይደል? ከወጥመድ የሚተርፈው ሄዶ በመደበቅ እግዚአብሔር ውስጥ በመሸሸግ መዝሙር 91 በልዑል መጠጊያ ስር በማደር በልዑል መጠጊያ ውስጥ በመኖር እዛ ጋር ሄዶ ይሸሸጋል። ስለዚህ ስለሰጠው አትተዋት እባክህ ተንከባከባት ይላል። ከዘረጉብኝ ወጥመድ ከክፉ አድራጊዎችም አሽክላ ጠብቀኝ። ይሄም ከ140 የመጣ ነው አይደለ? መንገዱ ላይ ምን ያደርጋሉ? አሽክላ ያደርጋሉ 140 ላይ። ስለዚህ ያ የሚያሰናክለውን ነገር ሁሉ ጠብቀኝ። ክፉ አድራጊዎች ወጥመድ ይዘረጋሉ፣ አሽክላ ያደርጋሉ። ከነሱ ሁሉ ጠብቀኝ፣ ስሜቴን ግዛው። እኔ አንተን ታምኜ ስለመጣው በአንተ ውስጥ ተደግፌ ስለወጣው ስሜቴን ሊጎዱ ከሚፈልጉ፣ ተስፋ አስቆርጠው እዚህ ሊያስቀሩኝ ከሚፈልጉ ሁሉ ጠብቀኝ ይላል። እኔ ብቻ በደህና ሳመልጥ ክፎቹ በገዛ ወጥመዳቸው ይውደቁ ይላል። ማን ነው በደህና ደህንነት ውስጥ የሚገባው? ጻድቁ ዳዊት አይደል? የዳዊትን ጸሎት የሚጸልዩ እነዚህ ሰዎች በደህና ያመልጣሉ። አስመላጭ ስለያዙ አይደለ? አስመላጫቸውን ስለተደገፉበት። አስመላጫቸው ማን ነው? እግዚአብሔር ነው። ስለዚህ አስመላጫቸውን የሙጥኝ ብለው ተሸሽገውበት ተደብቀውበት ስላሉ እነሱ ያመልጣሉ ይላል። ሌሎቹ ግን መሸሸጊያቸው የራሳቸው ብልጠት ነው አይደል? የራሳቸው ወጥመድ፣ የራሳቸው ብልሃት፣ የራሳቸው ጥበብ። ያ የራሳቸው ጥበብ ምን ያደርጋል? መጨረሻ መውደቂያቸው ይሆናል፣ መጥፊያቸው ይሆናል። የስጋ ለባሽ ብልሃት ሊያድን አይችልም። የስጋ ለባሽ መንገድ ሊያተርፍ አይችልም። ስለዚህ በደህና ማን ነው የሚያመልጠው? ይሄ ዘማሪ ብቻ ነው የሚያመልጠው አይደለም? ይሄንን በዚህ አውድ ለምንድን ነው የሚጸልዩት ብለን ከጠየቅን በድህረ ግዞት አውድ ውስጥ የሚጸልዩት አሁንም እግዚአብሔርን መታመን አለብን እያሉ ነው። ምክንያቱም ከግዞት በፊት የሚታመኑባቸው ብዙ አማልክት መሳይ ነገሮች ነበሩ። አስመላጭ መሳይ ነገሮች ነበሩ። የሚያመልኳቸው የሚታመኑባቸው ብዙ ነገሮች ነበሩ። አሁን ግን መንገዱን ሀ ብለው ሲጀምሩ
ምን ብለው እየወሰኑ ነው? እግዚአብሔር በዘዳግም 4 ላይ የነገረን ነገር እንዲፈጸም እየወሰንን ነው እያሉ ነው። ዘዳግም 4 ቁጥር 27 እስከ 31 እንደዚህ ይላል። እግዚአብሔር እናንተን በአሕዛብ መካከል ይበትናቸዋል። እግዚአብሔር በሚበትናችሁ በአሕዛብ መካከል የምትተርፉት ጥቂቶቻችሁ ብቻ ናችሁ። እዚያም ማየት ወይም መስማት ወይም መብላት ወይም ማሽተት በማይችሉ በሰው እጅ በተሰሩ የእንጨትና የድንጋይ አማልክት ታመልካላችሁ። ነገር ግን እዚያም ሆናችሁ አምላካችሁን እግዚአብሔርን በፍጹም ልባችሁና በፍጹም ነፍሳችሁ ብትፈልጉት ታገኙታላችሁ። ስትጨነቅና ይህ ሁሉ ነገር ሲደርስብህ ያን ጊዜ በኋለኞቹ ዘመናት ወደ አምላክ ወደ እግዚአብሔር ትመለሳለህ፣ ትታዘዝለታለህ። አምላክ እግዚአብሔር መሐሪ አምላክ ነውና አይተውህም ወይም አያጠፋም፣ ወይም ደግሞ ለአባቶች በመሐላ ያጸናላቸውን ቃል ኪዳን አይረሳም ይላል። ለአባቶቹ ምን ብሎ ተናግሯል? ንስሐ ገብተው እግዚአብሔር ላይ ዓይናቸውን ሲያደርጉ እግዚአብሔር እንደሚምራቸው፣ እንደሚመለስላቸው፣ በረከቱን እንደሚያፈስላቸው ነግሯቸዋል። ከዛ ከተጣመመው የክፉዎች መንገድ ወጥተው ወደ ጻድቃን መንገድ ሲገቡ እግዚአብሔር በረከቱን እንደሚያስከትልላቸው ነግሯቸዋል። ልክ ይሄን ደግሞ ሌሎችም ነቢያቶች ተናግረውታል። ኢሳይያስ ብሏቸዋል። ልክ ለእግዚአብሔር ውሳኔ ጭክን ያለ ውሳኔ ስታደርጉ እግዚአብሔር ከመንገዳችሁ ላይ ወጥመድን ሁሉ ያፈራርስላችኋል፣ ዞር ያደርግላችኋል ብለዋቸዋል። ለምሳሌ ሆሴዕ 3 4 እና 5 እስራኤላውያን ለብዙ ዘመን ያለ ንጉስና ያለ አለቃ፣ ያለ መስዋዕትና ያለ አምደ ጣዖት፣ ያለ ኤፉድና ያለ ጣዖት ምስል ይኖራሉና ከዚያ በኋላ እስራኤላውያን ተመልሰው አምላካቸውን እግዚአብሔርንና ንጉሳቸውን ዳዊትን ይፈልጋሉ። በመጨረሻውም ዘመን በመንቀጥቀጥ ወደ እግዚአብሔርና ወደ በረከቱ ይመጣሉ ይላል። እግዚአብሔርን ማምለክ በድጋሜ ሲጀምሩ፣ ጸሎታቸውን ማሰማት ሲጀምሩ፣ መንበርከክ ሲጀምሩ፣ እግዚአብሔርን ብቻ በላያቸው ላይ መሾም ሲጀምሩ ከጠላቶቻቸው አርፈው ተዘልለው ይቀመጣሉ ይላል። ይህንን ሐሳብ በአዲስ ኪዳን ላይ የምናገኘዋለን። አዲስ ኪዳን ላይ ጸሎታችን ልክ እንደ ሰርክ መስዋዕት የሚሆነው እጅ ማንሳታችን ልክ ያ አሮን ገብቶ ያንን መስዋዕት እንደሚያቀርበው ዕጣኑ እንደሚያጨሰው የሚሆነው በጽድቅ ስንመላለስ ነው ይላል። የጽድቅን ልብስ ስንለብስ ነው ይላል። በቀናቺቱ ጎዳና ስንገባ ነው ይላል። ይህንን ደግሞ ያየው ባለራእዩ ዮሐንስ ነው። ዮሐንስ በራእይ መጽሐፍ ምዕራፍ 5 እና ምዕራፍ 8 ላይ ይህንን ሐሳብ ይናገራል። ምዕራፍ 5 ቁጥር 8 24ቱ ሽማግሌዎችም በበጉ ፊት በግንባራቸው ተደፉ፣ እያንዳንዳቸውም የቅዱሳን ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር ይላል። ይሄ በገናና የወርቅ ሙዳይ ይዘው የነበረው የወርቅ ሙዳይ ውስጥ ዕጣን አለ ይላል። ስለዚህ አሮን ሲሰራ የነበረውን ስራ እነዚህ ሰዎች ሲሰሩት እናያለን፣ 24ቱ ሽማግሌዎች። ከዛ ዕጣኑን ሲያጨሱት እናያለን። ምዕራፍ 8 ደግሞ ራእይ 8 ቁጥር 3 የወርቅ ጥና ይዞ መጣና ሌላም መልአክ ነው፣ በመሰዊያው አጠገብ ቆመ። እርሱም በዙፋኑ ፊት ባለው የወርቅ መሰዊያ ላይ ከቅዱሳን ጸሎት ሁሉ ጋር እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበትና ወደ ምድር ወረወረው። ነጎድጓድ ድምፅ፣ መብረቅና የምድር መናወጥ ሆነ ይላል። ይሄ የቅዱሳን ጸሎት እንደ ምንድን ነው የሚወጣው? እንደ ዕጣን ነው የሚወጣው ይላል። ከዛ የቅዱሳኑ ጸሎት የሚባሉት እነዚህ ቅዱሳን ነጭ ልብስ የለበሱ ናቸው። ልብሳቸውን በበጉ ደም አጥበው ያነጹ፣ የጸዱ፣ የኃጢአትን መንገድ እምቢ ያሉ፣ ጠባቧን መንገድ ብቻ ነው የምከተለው ያሉ፣ የእግዚአብሔርን የጽድቅ ጎዳና ተከትዬ ጽዮን ደርሳለሁ ያሉ ናቸው እያለ ይነግረናል። ስለዚህ ይሄም መዝሙረኛ ልክ እንደነገረን እንደ ዕጣን ትቆጠርልኝ ሲል ይህንን ሰልፍ ኮንፊደንስ ያገኘው ከየት ነው? ከያዘው መንገድ የተነሳ ነው። የያዘው መንገድ የጽድቅ መንገድ ስለሆነ ነው። ስለዚህ በጽድቅ መንገድ ውስጥ ያለ በረከት ሁሉ ሊከተለኝ ይገባል ብሎ መናገር ይችላል። ይሄ መብት አለው፣ ይሄ ስልጣን አለው። ያ ባለፈው ስንነጋገር የነበረው የእግዚአብሔር ስም ውስጥ ፓኬጅ ነው ብለናል አይደለ? የእግዚአብሔር ስም ፓኬጅ ነው። ድነት ያመጣል። መዳን ማለት ከስጋም ከነፍስም በሽታ ያድናል፣ ከብዙ ነገር ነፃ ያወጣል። ግን ደግሞ ድነቱ የሚከተለውን ህይወት መኖር መቻል አለብን አይደለ? ስሙ ውስጥ ያለው ነገር
በረከቱ መብታችን ነው ብለን የምንናገረው ህይወቱን ስንኖር ነው፣ ለስሙ የሚገባውን ህይወት ስንኖር። ስለዚህ ባለራእዩ ዮሐንስ ልክ እንደ መዝሙረኛው ሁሉ ምን ይለናል? ነጩን ልብስ ልበሱ ይለናል። ያኔ ነው ጸሎታችሁ እንደ ዕጣን በእግዚአብሔር ፊት የሚያርገው። ያኔ ነው ጸሎታችሁ መልካም መዓዛ ያለው መልካም ሽታ ያለው ጸሎት የሚሆነው። እግዚአብሔር ሆይ ድረስልኝ ስትሉት ወዲያው የሚደርስላችሁ ስሙን ተከትሎ የኖራችሁት ህይወት ስላለ ነው፣ ለስሙ የተገባውን ህይወት ስለኖራችሁ ነው እያለ ያስተካክልናል። ስለዚህ እግዚአብሔር ይህንን እንዲያግዘን እንጸልያለን። እግዚአብሔር ሆይ በደና ላምልጥ እንለዋለን። ይሄ ምዕራፍ እንደጨረሰው ሁሉ አይደለም፣ መደምደሚያው ላይ በደና ላምልጥ፣ በደና ሳመልጥ ይላል አይደል? በድነት ውስጥ ሳመልጥ እያለ ነው የሚናገረው። እግዚአብሔር ይርዳን።